ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌ ብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌ ብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። ሌላኛውን ጉዳይ እንመልከት። ትላልቆቹ የእንግሊዝ ቡድኖች ከእንግሊዝ ተጫዋቾችን እያስፈረሙ ይገኛሉ። በእርግጥ በዚህ ውድድር ዓመት ብቻ ሳይሆን ባለፉት ዓመታትም እንደዛ ማድረግ መጀመራቸውን አስተውለናል። ይህንን ጉዳይ እናንሳው። ምክንያታቸው ምንድነው? የተለየው ምክንያት የሚለውን እንመልከት። አምሳ እንዳነሳሹ ነው። ባለፉት ዓመታት ነበር ሁልጊዜ ትልልቆቹ የእንግሊዝ ክለቦች ከሌሎች የእንግሊዝ ፕሪሚየር ሊግ ክለቦች ተጫዋቾች ሲያስፈርሙ ኖረዋል። አሁን መጠኑ መጨመሩ ነው የበለጠ ትኩረት እንድናደርግ ያደረገን። ባለፈው ለምሳሌ የዛሬ ዓመት በነበረው የዝውውር ጊዜ የፕሪሚየር ሊግ ክለቦች ትልልቆቹ 6 ክለቦች ከተቀሩት 14 ክለቦች ላዘዋወራቸው ተጫዋቾች 647 ሚሊዮን ፓውንድ ከፍለው ነው እና በታሪክ ብዙ ገንዘብ እዛው በፕሪሚየር ሊግ ትልልቆቹ ክለቦች ከሌሎቹ ክለቦች ላስፈረሟቸው ተጫዋቾች ያወጡበት ከፍተኛ የገንዘብ መጠን። አሁን ገና ወደ 1 ወር ገደማ ይቀረዋል የዝውውሩ ጊዜ። ስለዚህ ተጨማሪ ዝውውሮች ማየታችን አይቀርም። ሊጠናቀቁ የሚችሉ ዝውውሮች አሉ። ወደ ትልልቆቹ 6 ክለቦች የሚሄዱ ትልልቅ ተጫዋቾች ይኖራሉ። ያንን ገንዘብ የሚያልፈው ይመስላል። 420 ሚሊዮን ፓውንድ አውጥተዋል አሁን እዛው ከፕሪሚየር ሊግ ላስፈረሟቸው ተጫዋቾች ማለት ነው። ባለፈው እንደጠቀስ ነው በዩሮ ከወሰድ ነው 400 ሚሊዮን ዩሮ ዝውውሮች ተፈጽመዋል። በአብዛኛው ከሌሎቹ ክለቦች ወደ ትልልቆቹ ክለቦች የመጡ ተጫዋቾች ናቸው። ለምሳሌ ኤሊየት አንደርሰን ከኖቲንጋም ፎረስት ወደ ማንቸስተር ሲቲ፣ ወይ ሞርጋን ሮጀርስ ከአስቶን ቪላ ወደ ቼልሲ፣ ሳንድሮ ቶናሊ ከኒውካስል ወደ ቶተንሃም እና ማቲዮስ ፈርናንዴስ ከዌስትሃም ወደ ቶተንሃም የተዘዋወሩባቸው ዝውውሮች ማለት ነው። አሁን እንደዚህ አይነቶቹ ዝውውሮች ኢንትራ ፕሪሚየር ሊግ ዝውውሮች ይባላሉ። በጠቅላላው በፕሪሚየር ሊግ ክለቦች መካከል ባለፈው የውድድር ዘመን 1.29 ቢሊዮን ፓውንድ የሚያወጣ ዝውውር ተደርጓል እርስ በርስ። አሁን ትልልቆቹ ክለቦች ለምንድን ነው እያተኮሩ ያሉት የሚለው ለማንሳት ነው። የኖረ ቢሆንም ይሄ ነገር መጠኑን ነው እያነጻጸር ነው ያለነው። አንድ ቦታ ሳይ ምን ይላል መሰለሽ፣ በ2018-19 ውድድር ዘመን ትልልቆቹ ክለቦች ከሌሎቹ ክለቦች ያስፈረሟቸው ተጫዋቾች በፐርሰንት በፕሪሚየር ሊግ ውስጥ የተፈጸሙትን ዝውውሮች ብቻ ማለት ነው 14% ብቻ ነው። አሁን 41% ደርሷል። ለምንድን ነው ያተኮሩት? ምክንያቱ ምንድን ነው የሚለው ነው ለማጥናት ወይም ለማንሳት እየሞከርን ያለነው። አሁን እንደምታየው ማንቸስተር ዩናይትድ ያስፈረማቸውን ተጫዋቾች ሁሉ ያስፈረመው እዛው ከፕሪሚየር ሊግ ውስጥ። አንድሬ ሳንቶስ የመጣው ከቼልሲ ነው። ዩሪ ቴሌሞንስ የመጣው ከአስቶን ቪላ ነው። ከዚህ በፊት የሌስተር ሲቲ ተጫዋች ነበር። የቆየ የፕሪሚየር ሊግ ልምድ ያለው ተጫዋች ነው። ማንቸስተር ሲቲ ኤሊየት አንደርሰንን አስፈርሟል ከኖቲንጋም ፎረስት። ማነው በፊት የኒውካስል ተጫዋች ነበር፣ አሁን ከኖቲንጋም ፎረስት ነው የመጣው። ሞርጋን ሮጀርስም እንደዚሁ እንግሊዛዊና የፕሪሚየር ሊግ ተጫዋች ነው። አርሰናል ብሩኖ ጊማራይሽን ማስፈረም ይፈልጋል። ከ2022 ጀምሮ የፕሪሚየር ሊግ ተጫዋች ሆኖ የቆየ ነው እና ሊያስፈርሟቸው የሚፈልጓቸው ተጫዋቾች በአብዛኛው የፕሪሚየር ሊግ ተጫዋቾች ናቸው። የፕሪሚየር ሊግ ኦቨን ሬዲ የሚባለው እዛው ፕሪሚየር ሊግ ውስጥ የበሰሉ የፕሪሚየር ሊግ ልምድ ያላቸው ተጫዋቾችን የማስፈረም ፍላጎት አለ። ማንቸስተር ዩናይትድ አይ ቲንክ በዚህ በጣም ትልቅ ሺፍት የፈጠረው ክለብ ሳይሆን አይቀርም። የበለጠ የፕሪሚየር ሊግ ገበያ ላይ ማተኮር ባለፉት 2 የዝውውር ጊዜያት ከኢኒዮስ መምጣት በኋላ ግን በተለይ ከጄሰን ዊልኮክስ የስፖርት ዳይሬክተር ሆኖ መሾም በኋላ የበለጠ እዚህ ላይ ያተኩረዋል። ሰውየው የፕሪሚየር ሊግ ሻምፒዮን ሆኖ የሚያውቁ ናቸው። ጄሰን ዊልኮክስ የብላክበርን ተጫዋች ነበሩ። ክሪስ ውድ እና አለን ሺረር ቲም ሺሩድ የነበሩበት የ1994-95 የውድድር ዘመን ላይ የፕሪሚየር ሊግ ሻምፒዮን የሆነው የዛ የብላክበርን ተጫዋች ነበሩ። የዎከር የሚባሉ አንድ ሰው ጃክ ዎከር የሚባሉ ሶስታቸው ናቸው ሺረርንም እና ውድስንም ሌሎችንም ተጫዋቾች እና ክሪስ ውድን አምጥተው ያንን ቡድን የገነቡት
እና እዛ ሆነው ለፕሪሚየር ሊግ እግር ኳስ ፍጥነት፣ አካላዊነት፣ የፍክክር ስሜት የተዘጋጁ ተጫዋቾችን በማምጣት ያለን ጥቅም ያውቃሉ። አለን ሺረር 34 ጎል ነበር በዛ የውድድር ዘመን 34 የሊግ ጎል ነበር ያስቆጠረው። ከሳውዝሃምፕተን ነበር የመጣው ያን ጊዜ ሲመጣ። ስለዚህ በተጫዋችነት ልምድ አላቸው። በኋላ የቻምፒየንስ ሊግ ግማሽ ፍጻሜ የደረሰው የሊድስ ቡድን አባልም ነበር 1999-2000 ማለት ያ ዴቪድ ኦሌሪ ያሰለጥኑት የነበረ ቡድን ብዙ ትልልቅ ተጫዋቾች ነበሩ። ብዙዎቹ ዝውውሮች የፕሪሚየር ሊግ ዝውውሮች ናቸው። ሊድስ ከፕሪሚየር ሊግ ስኪወርድ ድረስም የዛ ቡድን ተጫዋች ነበር ጄሰን ዊልኮክስ ከነ ሪዮ ፈርዲናንድ ጋር ከነ ጆኒ ውድጌት ጋር ከነ ናይጅል ማርቲንስ ጋር ከነ ማርክ ቪዱካ ጋር ዶሚኒክ ማቴዮ ጋር ማይክል ዱብሪ ጋር ሉካስ ብራዴቤ ከነዚህ አይነት ወይም ሊቦየር ከነዚህ አይነት ተጫዋቾች ጋር ተጫውቷል እና ብዙዎቹ ዝውውሮች የፕሪሚየር ሊግ ዝግጁ የነበሩ ዝውውሮች ናቸው። ተጫዋቾች ሲመጡ ለሊጉ እንግዳ ያልሆኑ የሀገሪቱን እግር ኳስ ባህል፣ የአየር ጠባዩን፣ የፉክክሩን ስሜት፣ በስቴዲየሞች ውስጥ ያለውን አትሞስፌር፣ በቅዝቃዜ መጫወት፣ በሰሜን እንግሊዝ መጫወት፣ ብዙ ጊዜ እንደሚባለው በቀዝቃዛ የማክሰኞ ምሽት በስቶክ ሜዳ መጫወት፣ ይህንን ሁሉ የሚያውቁ ተጫዋቾችን ማስፈረም ያለውን ጥቅም በተጫዋችነት የሚያውቅ ነው የነበረው። ከዛ ወደ ማንቸስተር ሲቲ ሄደና በማንቸስተር ሲቲ የአካዳሚ ዳይሬክተር ከመሆኑ በፊትም በተለያዩ የኃላፊነት ደረጃዎች ሲሰራ የቆየ የፕሪሚየር ሊግ ተጫዋች የነበረ። ወደ ሳውዝሃምፕተን ሲሄድ የሳውዝሃምፕተን ዝውውሮቹም የፕሪሚየር ሊግ ዝውውሮች ናቸው። አንዳንዶቹ ለፕሪሚየር ሊግ ቡድኖች አልተጫወቱም ይሆናል፣ ግን የሀገሪቱን እግር ኳስ የሚያውቁ ተጫዋቾች የማስፈረም ልማድ ነበር። ለምሳሌ ቴይለር ሃሩድ ቤሊስ የሚባለው ተጫዋች ቲኖ ሊቭራሜንቶን ከቼልሲ እና ሮሜዮ ላቪያን ከማንቸስተር ሲቲ ያስፈርማቸው እና ሁሉም ወደ ትልልቅ ክለቦች ነው። ከዛ በኋላ በተለይ ሁለቱ ላቪያ ና ሊቭራሜንቶ በከፍተኛ ገንዘብ ነው ከሳውዝሃምፕተን ለቀው የተዘዋወሩት። ወደ ማንቸስተር ዩናይትድ ከመጡም በኋላ የመጀመሪያ የጄሰን ዊልኮክስ የስፖርት ዳይሬክተርነት ዝውውር ከአርሰናል ኤደን ሄቨንን ማምጣት ነው። ሄቨን ያኔ ወደ ፍራንክፉርት ለመሄድ እየተነጋገረ ነው። የፕሪሚየር ሊግ ተጫዋች ነው ማለት ብዙ የፕሪሚየር ሊግ ልምድ የለውም፣ ግን እንግሊዛዊ የፕሪሚየር ሊግ ተጫዋች ነው። የመጀመሪያ ዝውውሩ እሱ ነው እና ዩናይትድ ለረጅም ጊዜ ይህንን ቸል በማለት ይታወቅ ነበር። በቀድሞ አመታት በአሌክስ ፈርጉሰን የስኬት ዘመናት በጣም የተዋጣላቸው ስኬታማ የፕሪሚየር ሊግ ዝውውሮችን የማድረግ ታሪክ ነበረው ማንቸስተር ዩናይትድ። ብዙ ስኬታማ ዝውውሮችን ባለፉት አመታት አድርጓል። ሮይ ኪን፣ ዌይን ሩኒ፣ ኤድዊን ቫንደርሰር፣ ሪዮ ፈርዲናንድ፣ ድዋይት ዮርክ፣ አንዲ ኮል፣ ቴዲ ሸሪንጋም፣ ዲዮን ደብሊን፣ ሮቢን ቫን ፐርሲ፣ ኤሪክ ካንቶና አይነት ተጫዋቾች በሙሉ እና ሌሎች ራሱ ማይክል ካሪክ ከዘለልኩት በጣም ብዙ ተጫዋቾች የፕሪሚየር ሊግ ተጫዋቾች ሆነው ለዩናይትድ ትልልቅ ስኬቶች ከፍተኛ ሚና የነበራቸው ተጫዋቾች ነበሩ። በተቃራኒው በንጽጽር ያልተሳኩ የሚባሉት ዝውውሮች እንዲያውም ከሌሎች ክለቦች ያመጧቸው ዝውውሮች ናቸው። ከእንግሊዝ ውጭ ካሉ ክለቦች ለምሳሌ ክሌበርሰን ከብራዚል ሮናልዶ በመጣበት ተመሳሳይ ጊዜ ነበር የመጣው። ካሬል ፖቦሮስኪ፣ ኤሪክ ጄምባ፣ ማሲሞ ታይቢ፣ ቤቤን እንዲህ አይነት እንዲያውም የፈርጉሰን የበለጠ ያልተሳኩ የሚባሉት ዝውውሮች የተፈጸሙት ከሌሎች ሀገራት የፈረሙ ተጫዋቾች ናቸው። ዩናይትድ ባለፉት 13 ዓመታት ድህረ ፈርጉሰን አንደኛ የፕሪሚየር ሊግ ተጫዋቾችን ማስፈረም ቀነሰ። እንግዲህ ፈርጉሰን መጨረሻ አካባቢ ከቫን ፐርሲ በተጨማሪ ቤርባቶቭንም ከቶተናም ነበር ያስፈረሙት፣ አንቶኒዮ ቫሌንሲያን ከዛው ከፕሪሚየር ሊግ ከዊጋን ካልተሳሳትኩ ነበር ያመጡት። የበለጠ ትኩረት ያደረጉት የፕሪሚየር ሊግ ዝግጁ ተጫዋቾች ላይ ነው በአብዛኛው። ከዛ በኋላ አንደኛ ከፕሪሚየር ሊግ የመጡት አብዛኞቹ ተጫዋቾች አልተሳካላቸው፣ የተጠበቀውን ያህል አልተሳካላቸው፣ ወይ በጣም የተጋነነ ገንዘብ ነው የተከፈለባቸው። ተጫዋቾቹም የመጡት በማንቸስተር ዩናይትድ በጣም ወርቃማ በሚባለው ጊዜ ሳይሆን ብዙ ጊዜ አስቸጋሪ በነበረ ወቅት ነው የመጡት። ግን ለምሳሌ ማርዋን ፌላይኒ፣ ዋን ማታን፣ ሉክ ሾን፣ ሞርጋን ሽኔይደርሊንን፣ ሮሜሎ ሉካኩን፣ ኒማንያ ማቲችን፣ አሌክሲስ ሳንቼዝን፣ አሮን ዋን ቢሳካንን፣ ሃሪ ማጓይረን ካስፈረሙ በኋላ ከ2019 በኋላ ለ3 ለ4 ዓመት የፕሪሚየር ሊግ ገበያን ቸል ብለው እስከ ባለፈው እስከ 2025 ድረስ ከ2020 እስከ 2025 ባለው ጊዜ አንድ የፕሪሚየር ሊግ ተጫዋች ብቻ ነበር የመጡት፣ ሜሰን ማውንትን ብቻ። እሱም ጉዳት ብዙ አስቸገረው ከቼልሲ ወደ ማንቸስተር ዩናይትድ ከሄደ በኋላ። ምን ማለት ነው? ዩናይትድ ከፈጸማቸው ዝውውሮች ከባለፈው ክረምት ድረስ እንደገና ወደ ፕሪሚየር ሊግ ማተኮር እስከጀመረበት ኩኛን፣ ቤሞን፣ አሁን ደግሞ ቅድም የጠቀስኳቸውን አማካዮች እስካመጣበት ጊዜ ድረስ 8% ብቻ የሚሆነውን ገንዘቡ ነው ለፕሪሚየር ሊግ ተጫዋች ያዋለው። ከ778 ሚሊዮን ፓውንድ 8% ብቻ።
ከትልልቆቹ ክለቦች መካከል ከ2020 እስከ 2025 ባለው ጊዜ አርሰናል ከዝውውር በጀቱ 54%ን ለፕሪሚየር ሊግ ተጫዋቾች ነበር ያዋሉ። እንደመጡ ኢምፓክት የሚፈጥሩ የአየር ጠባይ፣ የሀገሪቱን እግር ኳስ ባህል፣ አጫወቱን ምኑን ለመልመድ ብዙ ጊዜ የማይፈጅባቸው ኦቨን ሬዲ የሚባሉትን ተጫዋቾች የማምጣት ልማድ ነበር ባለፉት 5 ዓመታት። ራይስ ምናልባት በዚህ በጣም የሚጠቀሰው ተጫዋች ሊሆን ይችላል። ሃቨርትዝ፣ ጆርጂኖ፣ ትሮሳር እና ሌሎች እንደዚህ አይነት ተጫዋቾችን ባለፉት ዓመታት አምጥቷል። ቶተናም 43% የሚሆነው ገንዘብ፣ ዩናይትድ 8% እስከ ባለፈው የዝውውር ጊዜ የፖሊሲ ልበለው የዝውውር የገበያ ትኩረት የአቅጣጫ ለውጥ ማድረግ ከጀመረበት ጊዜ ጀምሮ ያለው ቼልሲና ማንቸስተር ሲቲ 36 እና 31% የሚሆነውን ሊቨርፑል በጣም ያነሰ የሚባለው እንኳ 18% የሚሆነው ገንዘቡን ለፕሪሚየር ሊግ ዝግጁ ተጫዋቾች ነበር ያዋሉ እና ዩናይትድ ላይ የሚታይ ግልጽ ያካሄድ ለውጥ አለ። ግን ዩናይትድ ብቻኛው አይደለም። ሌሎቹም ክለቦች ይህንኑ ተመሳሳይ ፓተርን እየተከተሉ ነው። ለምሳሌ አርሰናል እንዳልኩት ብሩኖ ጊማራይሽን ማስፈረም ይፈልጋል። አንዳንዶቹ ዝውውሮች የወሰዱትን ጊዜ ይወስዳሉ እንጂ ማለቃቸው እንደማይቀር የምትገምቻቸው ዝውውሮች አሉ። አሁን ባለው ሁኔታ ማይቀር ዝውውር ይመስላል። እንዲያውም ታይምስ ቅዳሜ ዕለት ነው በቅርብ ቀን ሜዲካል ያደርጋል የሚል ዘገባ ወጥቶ ነው። እርስ በርሱ የሚጣላ ሪፖርት ሰማያለህ። አንዳንድ ዘጋቢዎች አይ ገና ሁለቱ ክለቦች እንኳን መነጋገር አልጀመሩም የሚሉ አሉ። ግን አይቀርም። ሌላ የአርሰናል ዋና ትኩረት የነበረው ማለት ሞርጋን ሮጀርስ ነው አይደል? ሌላ የፕሪሚየር ሊግ ዝግጁ ተጫዋች ነው እና ታያለሽ እንዲህ አይነት ኤዝሪ ኮንሳን ይፈልጉታል ይባላል በዊሊያም ሳሊባ ቦታ። የፕሪሚየር ሊግ ትኩረቶች የፕሪሚየር ሊግ ዝውውሮች ላይ ያደረጉትን ትኩረት ነው የሚያሳየው። አንዳንዱ ጥርጣሬ ከሌሎች ሀገራት ሊጎች የሚመጡ ተጫዋቾች እዛ በጣም ጥሩ ስኬት የነበራቸውም ቢሆን በፕሪሚየር ሊግ ያንኑ ሪፕሊኬት ለማድረግ ያስቸግራቸዋል። በፕሪሚየር ሊግ የእግር ኳስ የፉክክር ጠባይ ምክንያት ለምሳሌ ዳርዊን ኑኔዝ በሊቨርፑል በ3 ሲዝኖች 25 የሊግ ጎሎች ነው ያስቆጠረው። ቤንፊካ ውስጥ በነበረበት ሲዝን ግን በአንድ ሲዝን ብቻ 26 የፕሪሚየር ሊግ ጎሎች ነበር ያስቆጠረው። በ3 ሲዝን ካስቆጠረው በአንድ ሲዝን ነው ያስቆጠረው ይበልጣል። ወደ ፕሪሚየር ሊግ ከፍ ወዳለ የፉክክር ደረጃ በሚመጡበት ጊዜ ለመድገም ይቸገራሉ ተጫዋቾች፣ በተለይ አነስ ካሉ ሊጎች በሚመጡበት ጊዜ የሚል አስተያየት ያለ ይመስላል። ኢስላም ስሊማኒ ስፖርቲንግ ሊዝበን ተጫዋች ሆኖ 27 የፕሪሚየር ሊግ ጎል ነበር ያስቆጠረው። ለሌስተር 3 ሲዝን ተጫውቶ 8 የፕሪሚየር ሊግ ጎል ያስቆጠረው። ሪኪ ቫን ቮንክስቬል የሚባል ተጫዋች ነበር ወደ ኖርዊች ሲቲ መጥቶ ነበር። በሁለት የስፖርቲንግ ሊዝበን ሲዝኖች ውስጥ በሁለቱም ሲዝኖች ከ20 በላይ ጎሎች ነበር ያስቆጠረው። በኖርዊች በነበረበት ጊዜ በሁለቱም ሲዝኖች አንዳንድ ጎል ብቻ ነበር ያስቆጠረው። ከሆላንድ የሬዲቪዜ የሚመጡ ተጫዋቾች አሉ ያንን ለመድገም የሚቸግራቸው። አፎንሶ ዴቪስ ወደ ሚድልስቦሮ፣ ማቲያ ኬዝማን ወደ ቼልሲ፣ ጆዜ አልቲዶር እንዲህ አይነት ተጫዋቾች መጥተው ብዙዎቹ ተጫዋቾች የተሳካላቸው አሉ። ክርስቲያኖ ሮናልዶ፣ ሉዊስ ዲያዝ፣ ብሩኖ ፈርናንዴዝ ግን ያልተሳካላቸው ይበዛሉ። ወይም ከሆላንድ ሊግ ሱዋሬስ፣ ቫን ኒስተልሮይ አይነት ተጫዋቾች ብዙ የማይሳካላቸው ተጫዋቾች ይበዛሉ። ያንን ስህተት ለማስቀረት ይመስላል። ቡድኖች ለምንድን ነው ከእንግሊዝ ቡድኖች ተጫዋቾች የሚያስፈርሙት? ምክንያቶቻቸው ምንድነው የሚለውን እያነሳ ነው። አንደኛው ፊዚካል ምክንያት ነው። ምክንያቱም ኢንቴንሲቲው በጣም ከፍተኛ ነው። አንድ ጊዜ አንድ ታይምስ ላይ የወጣ ዘገባ ሳነብ የቀድሞ የክሪስታል ፓላስ አሁን ወደ ኖቲንገም ፎረስት የሄዱት ኦሊቨር ግላስነር በፍራንክፈርት በነበሩበት ጊዜ ቡድናቸው የዩሮፓ ሊግ አሸናፊ ነበር እና በአውሮፓ የነበረው ዝና የሃርድ ረኒንግ የሚባሉ ቡድኖች አሉ አይደል? በጣም ብዙ የሚሮጡ ብዙ ፕሬስ የሚያደርጉ ከኳስ ውጪ ኃይለኛ ትጋት ያላቸው ቡድኖች፣ ከነዛ ቡድኖች መካከል አንደኛው በጣም ፊዚካል ቡድን ነው ይባል ነበር እና በኋላ ወደ ክሪስታል ፓላስ መጡና የፕሪሚየር ሊግ የስታት ሺት ተሰጣቸው። የፕሪሚየር ሊግ ቡድኖች የእሳቸው ቡድን መታወቂያ በነበሩት አካላዊ ሁኔታዎች ላይ ያላቸው የስራ ትጋት ምን ያህል ነው የሚለውን ለማጥናት ማለት ነው። እና አይናቸውን ማመን አልቻሉ። በፕሪሚየር ሊግ የነበረው ፊዚካሊቲ ከሳቸው በጣም ኃይለኛ ሯጭ ነው፣ ሃርድ ራኒንግ ነው ከሚባለው ቡድን በጣም ብዙ የበለጠ ኢንቴንስ ሩጫዎች፣ ብዙ የፕሬሲንግ ሩጫዎች፣ ብዙ ኪሎ ሜትር የሚሸፍኑ ብዙ ስፕሪንት የሚያደርጉ ሆነው አገኟቸው እና ለአጠገባቸው ለነበረው የዴታ ባለሙያ የኔ ፍራንክፈርት እዚህ አይተርፍም፣ ሰርቫይቭ አያደርግም ብለው ተናግረው ነበር ይላሉ። እና ከሌሎቹ ሊጎች አንጻር ከፍተኛ ፍጥነት ያለው ነው። አንድ ኦፕታ ለምሳሌ ለመለኪያ የሚጠቀምበት ቁጥር አለ። በመጨረሻዎቹ 3ኛ የሜዳ ክፍል በሚባለው በፋይናል ሰርድ በሚባለው ላይ ከሴሪያ ጋር 2ኛ ሊግ ለምሳሌ ኦፕታ በራሱ መለኪያ በ2024-25 የውድድር ዘመን የአውሮፓ
ሁለተኛው ምርጥ ሊግ ነው ብሎ አስቀምጦት ነበር። በየሲዝኑ ይሄ መለኪያ ይቀያየራል። ወጥ የሆነው ፕሪሚየር ሊግ ነው። ከዛ ውጭ ያሉት ይቀያየራሉ እና በመጨረሻው 300 ወይም 30 ሜትር ፋይናል ሰርድ በሚባለው የሜዳ ስፍራ ላይ የፕሪሚየር ሊግ ክለቦች ከሴሪያ ክለቦች በ600 እጥፍ የበለጠ ነው ፕሬስ የሚያደርጉት። በጣም ብዙ ፊዚካል ኤነርጂ ታውጫለሽ ማለት ነው። ብዙ ኤክስፕሎሲቭ አክሽንስ አሉ እና ከሴሪያ ተጫዋች ስታመጪ ከሎ ኢንቴንሲቲ እግር ኳስ ነው ተጫዋች የምታመጩ ማለት ነው። ምናልባት በታክቲኩ የበለጠ ረቀቅ ያለ ሊሆን ይችላል፣ ግን በፊዚካል ግብአቱ ግን ከፕሪሚየር ሊግ ክለቦች አካላዊ አጫወት ጋር የሚጣጣም ተጫዋች በሴሪያ የተዘጋጀ ተጫዋች ለማምጣት ጊዜ ይፈጃል እና ያንን ተጫዋች አዘጋጅተሽ ልክ በፕሪሚየር ሊግ ደረጃ እንዳሉት ተጫዋቾች እንዲሆን ለማድረግም አስቸጋሪ ነው በጣም እና ብዙ ጊዜ መጥተው ተጫዋቾቹ በፕሪሚየር ሊግ ሲቸገሩ አይተናል። መልመድ ደግሞ ይሄ አሁን ፊዚካሊ ሁሉ የሚታይ ነው። ፕሪሚየር ሊግ ፋስት ፔስድ ነው እንደምታውቂው፣ ቨርቲካል ነው፣ ከሳጥን ሳጥን መሮጥ አለው፣ አካላዊ ፍልሚያ የተናጠል ፍልሚያዎች ይበዙበታል። አሁን ደግሞ ማንቱማን ሆነ አብዛኛው ነገር ባለፉት 2-3 ዓመታት። ስለዚህ ሜዳ ውስጥ የበለጠ አካላዊ ብርታት የሚያስፈልግበት ባህሪን እየተላበሰ መጥቷል። ግን ሁልጊዜም ከድሮ ጀምሮ ስኬታማ የሚባሉት የ70ዎቹና 80ዎቹ የሊቨርፑል ቡድን፣ የ90ዎቹና 2000ዎቹ የማንቸስተር ዩናይትድ ቡድን፣ ሌሎቹም ስኬታማ የሚባሉት ያየናቸው ቡድኖች በሙሉ የቼልሲን ቡድኖች የአርሰናልን ቡድኖች ምናምን ኃይለኛ ፊዚካል ኤሌመንት ነበራቸው። ስታይላቸው ሁሉም አንድ አይነት ላይሆን ይችላል፣ ግን ሁሉም ፊዚካል ቡድኖች ናቸው። ግን አሁን ደግሞ በቅርብ ጊዜ ደግሞ የበለጠ እነዚህ የፕሬሲንግ አሰልጣኞች መጡ። ካውንተር ከጀርመን ከስፔንም ከሌሎችም ሀገራት አሰልጣኞች በሚመጡበት ጊዜ ለፕሬሲንግ፣ ለካውንተር ፕሬሲንግ፣ ለትራንዚሽን ለምን የሚሰጠው ትኩረት የበለጠ ስፔሲፊክ መሆን ጀመረ። ስለዛ ዝግጁ የሆኑ ተጫዋቾች ያስፈልጋሉ። ለዚህ ነው ማንቸስተር ዩናይትድም ሎ ሪስክ ዝውውሮች ላይ ለምሳሌ ሲያተኩር የምናየው፣ ግን ሌሎችም በርካታ ክለቦች እንደዛ ለማድረግ እየሞከሩ ያሉት። ሁለተኛ ከሜዳ ውጭ ያለ አዳፕቴሽን ነው። ከሌላ ባህል፣ ከሌላ ቋንቋ፣ ከሌላ አመጋገብ፣ ከሌላ አየር ጠባይ መምጣት። አንዳንድ ተጫዋቾች በዚህ ሳይሳካላቸው ቀርቶ እናውቃለን። አሁን ትልቁ ምሳሌ አንሄል ዲማሪያ ነው። አንሄል ዲማሪያ ችሎታውን በተመለከተ ምንም የሚያጠራጥር ነገር የለም። በጣም ጥሩ ተጫዋች ነው፣ ሁልጊዜም ጥሩ ተጫዋች ነበር። ማንቸስተር ዩናይትድ ውስጥ ግን አልተሳካለትም እና ዋናው ያልተሳካበት ምክንያት እግር ኳሳዊ ምክንያት አይደለም። የተጫዋቹ ባለቤት በአንድ ቃለ ምልልስ ላይ ስትናገር ከተማውን በጭራሽ አልወደድነውም ነበር፣ ሰው እንግዳ ነው፣ የሚያይህ ሰው ሊገርልሽ እንደሚፈልግ ይመስላል አስተያየቱ፣ ምግቡም አልወደድነውም፣ ፉድ ዋዝ ዲስጋስቲንግ፣ ምግቡ ደስ አይልም፣ ሲዘንብ ይውላል እና ገና 10 ሰዓት ላይ ይጨልማል፣ በቃ መልመድ አልቻለም፣ ሆረብል ነው። ስለዚህ መልቀቅ አለብን ከዚህ። ምክንያቱም ልጁ የሮሳሪዮ ከተማ ልጅ ነው። ከዛ ወደ ሊዝበን ሄደው የቤንፊካ ተጫዋች ስለሆነ ከዛ ወደ ማድሪድ ሄደው እና ለሱ ትልቅ የካልቸር ሾክ ነው ነበር። በአየር ጠባዩም በቋንቋውም ደግሞ ስፓኒሽ ቋንቋ የሚናገር ነው እና እንዲህ ብዙ ተጫዋቾች ታገኛለች። ቋንቋውን ለመልመድ የሚቸግራቸው በርካታ ተጫዋቾች፣ ባህሉን ለመልመድ የሚያስቸግራቸው በርካታ ተጫዋቾች ታገኛለች። ፕሪሚየር ሊግ የቆየን ተጫዋች በተመለከተ ግን ይሄ ስጋት የለም። ምንም የሚያስፈራ ነገር የለም። በቃ ኖረዋል እዛ ውስጥ፣ ምንም የሚያዳግተው ነገር የለም። ከዛ ደግሞ አንዳንድ ገበያዎች ደግሞ አሉ። የፕሪሚየር ሊግ ክለቦች ብዙ የተሳሳቱባቸው ገበያዎች፣ ያንን ብቃት ወደ ፕሪሚየር ሊግ መድገም የተሳናቸው ተጫዋቾች አሉ። ለምሳሌ ከሆላንድ እግር ኳስ አማካዮች መግዛት፣ ዴቪድ ክላሰን በኤቨርተን ለምሳሌ፣ ወይም እንደ ዶኒ ቫን ደ ቢክ አይነት ተጫዋች በማንቸስተር ዩናይትድ ያልተሳካላቸው ተጫዋቾች አሉ። አሁን በቅርብ ጊዜ ከ2020 በኋላ ብቻ 15 ሚሊዮን ዩሮና ከዛ በላይ የወጣባቸውን ተጫዋቾች ከኤሬዲቪዜ ክለቦች ተጫዋቾች አምጥተዋል እንግሊዝ ፕሪሚየር ሊግ ክለቦች እና አንዱ ተጫዋች ብቻ ነው ከ50% በላይ እንኳን የተጫወተው፣ ኤድሰን አልቫሬዝ በዌስትሃም፣ እሱ ብቻ። ሌሎቹ ከ50% በታች ነው የተጫወቱት በጨዋታ ቁጥር እንኳን። ከሊገም የሚመጡ አማካዮች አሁን አንዳንድ ጊዜ ፕሪሚየር ሊግ ላይ መጥተው የተሳካላቸው ፈረንሳያን አማካዮች ወይ ከፈረንሳይ ገበያ የመጡ አማካዮች አሉ። ለምሳሌ ፓትሪክ ቪዬራ ፈረንሳይ ነው፣ ግን ከሚላን ነው የመጣው። አንጎሎ ካንቴ ከኮን ወደ ሌስተር ሄደው ከሌስተር ወደ ቼልሲ ነው የተጓዘው። ማይክል ኤሴን ከሊዮን ወደ ቼልሲ ነው ሄደው። እንዲህ ብዙ ተጫዋቾች አሉ ከፈረንሳይ መጥተው የተሳካላቸው። ግን በስኬት በጠቅላላው ግን እንደ ትራንዚሽን ካየሹ ብዙ ጊዜ ለፈረንሳይ አማካዮች ከፈረንሳይ ሊግ ለሚመጡ አማካዮች የፈረንሳይ ሊግ ፊዚካል ሊግ የሚባል ነው። ፕሪሚየር ሊጉን አዳፕት ለማድረግ ያስቸግራቸዋል።
አሁን ሎንስ የሸጠው ተጫዋች አለ ወደ ፕሪሚየር ሊግ የመጣ ቦርንመዝ ያስፈረመው ሳንጋሬሚ በጣም አስደናቂ ተጫዋች ነው። እንደዚህ አይነት ብዙ ተጫዋቾች ወደ ፕሪሚየር ሊግ መጥተው ሲቻገብ አይተናል። ሞርጋን ሳንሶን በአስቶን ቪላ፣ ቡባክሪ ሳማራ በሌስተር ሲቲ ብዙ ገንዘብ ወጥቶባቸው መጥተው ያልተሳኩ እና ከ15 ሚሊዮን ዩሮ በላይ ወጥቶባቸው ባለፉት 6 ዓመታት ወደ ፕሪሚየር ሊግ ከመጡ የሊጋ አማካዮች መካከል አንዳቸውም ከ50% በላይ አልተጫወቱ ሊጫወቱ ከሚችሉት የደቂቃ ብዛት ማለት ነው። ስለዚህ ከአንዳንድ ሊጎች ለምሳሌ ማቲያ ኬዥማን ወደ ቼልሲ ሲመጣ እንግዲህ ሞሪኞ የቼልሲ አሰልጣኝ በሆኑበት ጊዜ ነው ከተጫወተ የጨዋታ ቁጥር በላይ ነበር ጎል ያስቆጥር የነበረው ማቲያ ኬዥማን። አሁን ሌላ ሰው መስሏል፣ ጺሙን አሳድጎ ገጽታው ሌላ ሰው ነው የሚመስለው። ግን ያኔ ስታይሊሽ አጥቂ ነበር። ከሩድ ቫን ኒስተልሮይ መልቀቅ በኋላ በፒኤስቪ አይንድሆቨን እጅግ የተሳካለት ሰርቢያ አጥቂ ነበር። ፕሪሚየር ሊግ ውስጥ በጭራሽ መድገም ከአንድ ሲዝን በኋላ ነው የለቀቀው። የሚሳካላቸው አሉ እንደ ሉዊስ ሱዋሬስ አይነት ተጫዋቾች ከኤሬዲቪዜ መጥተው ሁሉም አይሳካላቸውም ማለት አይደለም፣ ግን እነሱ ናቸው ኤክሰፕሽንስ። ብዙ ጊዜ መጥተው ለፕሪሚየር ሊግ ዝግጁ ያልሆኑ ተጫዋቾች ይሆናሉ እና ይሄንን ሪስክ ላለመውሰድ ነው የፕሪሚየር ሊግ ክለቦች የበለጠ ዝግጁ የሆኑ ተጫዋቾችን ማስፈረም ላይ ያተኮሩት። ከ2015 ከ2019 ባለው ጊዜ ትልልቆቹ የእንግሊዝ ፕሪሚየር ሊግ ክለቦች ከውጭ የሚመጡ ተጫዋቾች ላይ ነበር የበለጠ ትኩረት ያደረጉት። አሁን ግን የበለጠ በተለይ ከ2020 በኋላ የበለጠ ትኩረት ማድረግ የጀመሩት በፕሪሚየር ሊግ ተጫዋቾች ላይ ነው እና በጎ ነገር ገንዘቡም አላቸው። ይሄን ለማድረግ የሚያስችል ሀብት አላቸው። የፕሪሚየር ሊግ ዝግጁ ተጫዋቾች ውድ ናቸው፣ ግን የፕሪሚየር ሊግ ክለቦች ከዓለም 30 ክለቦች መካከል 15ቱ የእንግሊዝ ክለቦች የፕሪሚየር ሊግ ክለቦች ናቸው እና ያም ኤቢሊቲም አላቸው ተጫዋቾች ለመግዛት የሚያስችል ፊዚካል እንትንም አላቸው፣ የፋይናንሻል ፖቴንሻል አላቸው። እነሱም ዝውውሮችን የሚያቀላቸው ይመስላል እና በቃ አሁን ባለፉት ጥቂት ዓመታት ድሮም የነበረ ቢሆንም ግን ሰፍቶ የበለጠ ተጠናክሮ የምናይበት አንደኛው ምክንያት ከውጭ ሀገር በሚመጡ ተጫዋቾች ላይ ያለው ስኬት የተቀላቀለ ከተሳካላቸው ያልተሳካላቸው ተጫዋቾች ብዛት እያበዛ በመሆኑና ፕሪሚየር ሊግ የራሱ ስፔሲፊክ ፈተናዎች ስላሉት ለነዛ ፈተናዎች የተዘጋጁ ተጫዋቾችን ለማምጣት ባለ ፍላጎት ምክንያት ነው። ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያውያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።